በአፍሪካ ቀንድ ቀጠና ውስጥ ለሚኖሩ በመቶ ሚሊዮኖች ለሚቆጠሩ ህዝቦች አለመረጋጋት ሩቅ ደግሞም ረቂቅ ወይም ግራ ገብ ጽንሰ ሐሳብ አይደለም፣ የዕለት ተዕለት እውነታ እንጂ። ከተፈጥሮ ድርቅም ጎርፍም ከሰዎች መስተጋብር ጦርነት፣ የአስተዳደር ዘይቤ ጉስቁልና አልነው የፖለቲካ ትድድር ብልሹነት የሚወልደው ውስጣዊ ቀውስ የምጣኔ ሀብት ውድቀት አሊያም ድቀት መታወቂያ ሆኖ ቀጥሏል። በዚህም አያበቃም። ይልቁንም በወታደራዊ ኃይል የተደራጁ ፉክክሮች የሚታመሰው አካባቢ በውጭ ረጃጅም ጣልቃ ገብ የእጅ አዙር ግጭቶች መታመስ ዕጣው የሆነበት ስያሜያቸውንና ስመ መንግስታቸውን አንድም ፌዴራል ዲሞክራቲክ ደግሞም ሪፐብሊክ እያሉ የሚያሞካሹ ግብራቸው ግን ለአድማጭ ሚዛን የሚተው ሀገራት መገኛ ክፍለ ዓለም አድርጎት ዘልቋል። የአፍሪካ ቀንድ ቁልፍ አሊያም ስልታዊ አቀማመጥ ላይ የሚገኝ ነው። ያም ሆኖ ግን ስር በሰደደ አለመረጋጋት ይታወቃል። በዓለም ላይ እጅግ አስፈላጊ ከሆኑት የባህር መስመሮች ወይም ኮሪደሮች ማለትም የቀይ ባህር ባብ-ኤል ማንደብ ወሽመጥ ላይ መገኘቱ ቁልፍ ሲያስብለው በፖለቲካ ያልተረጋጋና ግጭት ከሚፈጠርባቸው አካባቢዎች አንዱ መሆኑ ነው ያለመረጋጋት ምሳሌ ያደረገው። በቀጠናው የሚስተዋለው ተቃርኖ ከዚህም ያልፋል። ኢትዮጵያና ደቡብ ሱዳን የትላልቅ ወንዞች ባለቤትና ከፍተኛ የዝናብ መጠን የሚያገኙ ሀገራት ቢሆንም ደካማ የውሃ አያያዝ ያለበትና የአየር ንብረት ለውጥ ተጋላጭነቱ ለተደጋጋሚ ድርቅ የዳረገው ነው። የአፍሪካ ቀንድ ጠንካራ ብሔራዊ ስሜት ያላጣ ይሁን እንጂ በሌላ ጎኑ ሃይማኖትን፣ የጎሳ ማንነትን ያጎሉ ውስጣዊ ክፍፍሎችም የማይለዩበትና በዚህም ምክንያት የማዕከላዊ መንግስታትን የአንድነት ጥረት ማዳከማቸውን የቀጠሉበት እውነት ያልተለየው ነው። ከፍተኛ የወጣቶች ቁጥር ያለው ሆኖ ሳለም የስራ አጥነት ምጣኔው ሽቅብ የወጣበት መሆኑ የሚካድ አልሆነም። ቀጠናው መለያው ከዚህ ይሻገራል። ተፈጥሯዊ የባህል አንድነት ያለው ሆኖ ሲያበቃ የፖለቲካ መከፋፈል የሚያምሰው ቀጠና ጭምር ነው። የአካባቢው ህዝቦች በታሪክ፣ በሃይማኖት፣ በቋንቋና በንግድ መስመሮች የተሳሰሩ ቢሆንም ከላይ እንደጠቀስነው የፖለቲካ ስርዓታቸውና ትብብራቸውን በእጅጉ የተከፋፈለና ልዩነት የጎላበት ነው። ስማቸውን ትተው ሙያዊ ትንታኔ የሚሰጡን የዓለም አቀፍ ግንኙነት ተንታኝ በዚህ ተቃርኖ ይስማማሉ። የምስራቅ አፍሪካ የምንለው ከባድ የሆነ ማህበራዊ መቆላለፍ ያለበት አንድ ህዝብ ከሁለት ከሶስት ተከፋፍሎ ያለበት አንዳንዴ መተማመናችንን ለማዕከላዊ መንግስታት ሳይሆን ጎረቤት ሀገር ላለው ቢጤ ብሔር የመሆን አዝማሚያ የሚታይበት ከፍተኛ የሆነ ድርቅና ተፈጥሯዊ የሆነም ያልሆነም ቸነፈር የሚታይበት አካባቢ ነው። የአፍሪካ ቀንድ ቀጠና ጥቂት የማይባሉ የሰላም ስምምነቶችን አስተናግዷል። በሀገራት መካከልም ይሁን በአገራት ውስጥ ባሉ ሀያላንና መንግስታት። ለዚህ ደግሞ ባለፈው ሳምንት አርብ ታህሳስ 12 ቀን 25 ዓመታት የሞላው የአልጀርስ ስምምነት ጉልህና ተጠቃሽ ነው። በኢትዮጵያና በኤርትራ መካከል የተካሄደው የድንበር ጦርነት ለማስቆም በሁለቱ ሀገራት መንግስታት መካከል የተደረገው ይህ የሰላም ስምምነት ዛሬም የመንግስታትንና የዓለም አቀፍ ተቋማትን ትኩረት ያልተለየው ሆኗል። የመንግስታቱ ድርጅት ዋና ጸሐፊ አርብ ዕለት የስምምነቱ ፈራሚዎች ስምምነቱን እንደገና እንዲፈጽሙ አዲስ የተከሰቱ ውጥረቶችን የአካባቢው ሰላም ሊያዳክሙ እንደሚችሉ በማስጠንቀቅም ኤርትራና ኢትዮጵያ በአልጀርስ ስምምነት ውስጥ ለተካተቱት ዘላቂ ሰላም፣ ሉዓላዊነትና ለግዛት አንድነት ክብር እንደገና ቁርጠኛ እንዲሆኑ መልካም የጎረቤት ግንኙነት ለመገንባት የሚደረጉ ጥረቶችን እንዲያጠናክሩ ማሳሰባቸው ለተጠቀሰው አካባቢ ያልተላቀቀው ተቃርኖ ማሳያ ነው። የሁለቱ ሀገራት በጎርጎሮሳውያኑ 2018 አይን ገላጭና ብዙ ተስፋን ፈንጥቆ የነበረው ፈንቅሎ የወጣ በጎ መቀራረብና ስምምነት የሱዳንና የደቡብ ሱዳን የሰላም ስምምነት ጥረቶች የሶማሊያን መንግስት የመገንባት ሂደቶች ቢኖሩም እነዚህ ስምምነቶች ባለመተማመንና ተግባራዊ እርምጃ እጦት ምክንያቶች ዘላቂ መረጋጋት ማዋለድ አልቻሉም። የአፍሪካ ቀንድ ስንል በዋናነት የኢትዮጵያ የሱዳንና የኤርትራ ዲፕሎማሲያዊ ፖለቲካዊና ማህበራዊ ጉዳይ ማለታችን ነው የሚሉት የዓለም አቀፍ ጉዳይ ተንታኙ ክፍለ አህጉሩ ከአሜሪካ፣ ከቻይና፣ ከአውሮፓ ሀገራት፣ ከጃፓንና ከሌሎችም ሀያላን የጦር ሰፈሮች መናኸሪያና መሻኮቻነቱ ባሻገር ከቅርብ ጊዜ ወዲህ ቱርክን ጨምሮ የሳውዲ አረቢያ፣ የቃጣር፣ የተባበሩት አረብ ኤሚሬቶችና የግብፅ አዳዲስ ፍላጎቶቻቸውን ይዘው መምጣት ተጽዕኖም የማሳደር ሁኔታ ከአካባቢው ሀገራት የራሳቸውን የውስጥ ደህንነት ማረጋገጥ ያለመቻል ችግር ጋር ተዳምሮ የቀጠናውን ቀውስ አዙሪት የመወጣት እድሉን አሳጥቶታል። እንግዲህ ሌላው አዲስ እየመጣ ያለው ጉዳይ የግብፅ ወደ ቀጠናው በከፍተኛ ደረጃ መምጣት ነው። ይህ በቅርቡም እንዳየነው ከጅቡቲ ጋር፣ ከሶማሌም ጋር ምናልባትም ከኤርትራም ጋር ወደ ወታደራዊ ስምምነት ከፍተኛ ወደሆነ የዲፕሎማቲክ ግንኙነት ከፍ ሊል የሚችል አዝማሚያ እያየንበት ነው ያለው።
ኢትዮጵያ የዚህ አካባቢ ትልቅ ሀገር ናት በጥቂት መመዘኛዎች። ያም ሆኖ የወጪ ገቢ ንግድ በሯ በትንሿ ግን ቁልፍ በሆነችው ሀገር ጅቡቲ ላይ የተንጠለጠለ ሆኗል። ኢትዮጵያና ኤርትራ በጎረጎርሳውያን ዘመን አቆጣጠር የ2018ቱ መልካም ግንኙነታቸው ሻክሮ ከሰሜን ኢትዮጵያው ጦርነት ይበልጡኑ የኢትዮጵያ መንግስትና ህወሓት ከተፈራረሙት የፕሪቶሪያው ዘላቂ ግጭት የማቆም ስምምነት በኋላ ውጥረት ውስጥ ከመግባታቸው በላይ ኢትዮጵያ የባህር በር የማግኘቱን ጉዳይ ይፋ አድርጋ የያዘችውም አቋም የህልውና መሆኑን ፈርጠም ባለ ሁኔታ ስታስታውቅ፣ ኤርትራ ጉዳዩን አጥብቃ በብርቱ ነቅፋለች። ይህም ብቻ አይደለም። ምንም እንኳን በአንካራው ስምምነት ቢረግብም ኢትዮጵያ ከራስ ገዝ ሶማሊላንድ ጋር የባህር በር ለማግኘት አድርጋው የነበረው ግን ያልተሳካው የመግባቢያ ስምምነት ፍርማ የባህር በርን ፍትሃዊነት መጠቀም ካልተቻለ በዚህ ቀጠና ይህ የተፈጥሮ ሀብት ሌላ የውጥረት ምንጭ መሆኑ እንደማይቀር በጉልህ ታይቷል። የፕሮፌሰር መስፍን ወልደ ማርያም መታሰቢያ ፋውንዴሽን ከትናንት በስቲያ አደጋ ያንዣበበበት የአፍሪካ ቀንድና አንድምታው በሚል ባዘጋጀው ውይይት ላይ የተሳተፉት የህግና ዓለም አቀፍ ግንኙነት ባለሙያ የሆኑት አቶ ባይሳ ዋቅዋያ ኢትዮጵያ ካላት ታሪካዊና ሌሎች ታላላቅ አቅሞች አንጻር በአካባቢው የበኩርነት ሚና ሊኖራት የሚገባ መሆኑን ጠቁመዋል። ለእኔ ትልቁ አደጋ ዛሬ ኢትዮጵያ ውስጥ ያለው በኢትዮጵያና በኤርትራ መካከል ያለው ወዳጃዊ ያልሆነ ግንኙነት ነው። ይሄ ወደ ትልቅ ጦርነት ሊያስገባን ይችላል። የህዝብን ሳይሆን የመንግስታቱ ጦርነት ይህ ነው። ይሄ ጦርነት ከተጀመረ ደግሞ አውዳሚ ነው የሚሆነው። የተፈለገውን ጥቅምም አያስገኝም። ይህ ማለት ኢትዮጵያ ወደብ አያስፈልጋትም፣ ያለ ወደብ መኖር እንችላለን ከሚለው ሐሳብ ተነስቶ ሳይሆን ወደብ እጅግ በጣም ያስፈልጋታል። የአፍሪካ ቀንድ አካባቢ በእነዚህና በሌሎች ምክንያቶች ወደ ለየለት ጦርነት ውስጥ እንዳይገባ ስጋት አልተለየውም። ሱዳን በእርስ በርስ ጦርነት ውስጥ ወድቋል። የኤርትራው ፕሬዝዳንት ከኢትዮጵያ ብሔራዊ ጥቅም እንዲሁም ፍላጎት ውጪ ይቆማሉ ወደሚባሉት ግብጽና ሳውዲ አረቢያ ተጉዘዋል። እንዲያም ሆኖ የኢትዮጵያ ጠቅላይ ሚኒስትር የምስራቅ አፍሪካ አማካሪ ጌታቸው ረዳ በሁለቱ ሀገራት መካከል ጦርነት ይነሳል የሚል ግምገማ እንደሌለ አልጀዚራ ላይ ባደረጉት ሙግት አረጋግጠዋል። የጦር ኃይሎቹ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰሞኑን ታሪካዊ ጠላት ያሉት በስም ያልጠቀሱት ሀገር ከጀርባችን በፍጹም ሊወርድ አልቻለም ብለዋል። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ በኢትዮጵያ ፕሬስ ድርጅት በተላለፈ መልእክታቸው የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን አስረግጠው ተናግረዋል። ሀገርንና መንግስትን መለየት አለብን የሚሉት የህግና ዓለም አቀፍ ግንኙነት ባለሙያው አቶ ባይሳ ዋቆያ ወቅታዊው የኢትዮጵያና የኤርትራ መንግስታት ግንኙነት ጤናማ ባይሆንም ጉልበት፣ ጠላትነት ለታላላቅ መንግስታትም አልበጀ ሲሉ ሰላማዊ አማራጮችን ማየቱን ይመርጣሉ። የአፍሪካ ቀንድ ቀጠና ያለበት ስነ ምህዳራዊ ወይም ክፍለ ዓለማዊ ሁኔታ የምዕራቡ ዓለም የጸጥታ ፍላጎትን ብቻ የሚያጎላበት ሳይሆን የእስላማዊ አክራሪ ቡድኖች መፈልፈያ መሆኑ ትኩረትን ሳቢ ያደርገዋል። የአካባቢው ሀገራት መንግስታት ነፍጥ ያነሱ ታጣቂዎችንም በስንቅም በትጥቅም ከለላ በመስጠትም የማገዝ ዝንባሌያቸው ግን ዛሬም የቀጠለ የቀንዱ ስጋት ሆኗል። የዓለም አቀፍ ጉዳዮች ተንታኙ ይህንን በዝርዝር ያስረዳሉ። የኤርትራን መንግስት ላለው ብሎ ትጥቅ ያነሳ ወታደራዊ ቡድን በኢትዮጵያ ውስጥ ብዙ ሲንቀሳቀስ ሰምተን አናውቅም። አሁን ግን እየመጡ ነው። አብዛኛው ደግሞ የኢትዮጵያን ትጥቅ ያነሱ ተቃዋሚዎች በኤርትራ ይታገዙ እንደነበር የምናውቀው ነው። እነዚህ ባለሙያ እንደሚሉት የምዕራቡ ዓለም ሀገራት ለቀጠናው ሀገራት የውስጥ ግጭት ብዙም ትኩረት ሰጥተው የሚያዩት ላይሆን ይችላል። ግን ይህ ሲባል በሀገራት መካከል ጦርነት እንዲቀሰቀስ ይፈልጋሉ ማለት አይደለም። የፕሮፌሰር መስፍን ወልደ ማርያም መታሰቢያ ፋውንዴሽን ቅዳሜ ዕለት አደጋ ያንዣበበበት የአፍሪካ ቀንድና አንድምታው በሚል ባዘጋጀው ውይይት ላይ የተሳተፉት ሌላኛው ባለሙያ አቶ የሱፍ ያሱን የአፍሪካ ቀንድ በተለያዩ ምክንያቶች የመገንጠልና ነፃ መንግስት የመመስረት ፍላጎትና ትግል ያስተናገደ ሲሉ ይገልጹታል። ባለፉት 3 አስርት ዓመታት ውስጥ ብቻ ኤርትራና ደቡብ ሱዳን ነፃ መንግስታት መመስረታቸውን ያስታወሱት አቶ የሱፍ በሌሎች የአፍሪካ አካባቢዎች ባልታየ ሁኔታ በአፍሪካ ቀንድ አሁንም አዳዲስ መንግስታት ለመመስረት የሚታዩ ጅማሮች አሉ በማለት ደቡብ ሱዳን እጣ ፈንታ አስፈሪ መሆኑን፣ ሶማሊያ አንድ ሁነኛ ማዕከላዊ መንግስት የመመስረት ጥረቱ አልሳካ እንዳለውና አገሪቱ ገና ወደ 5/6ኛ ፍንካች አንሳ መንግስታትን የመመስረት ጉዞ ተያይዛለች ሲሉ ጁባላንድ፣ ፑንትላንድ፣ ሶማሊላንድ ይህንን ዱካ እየተከተሉ መሆናቸውን ጠቅሰዋል። በሌሎች የቀጠናው ሀገራት ተፈናካች ወይም ብሬክ ዌይ መንግስታትን የመመስረት ጉዳይ ቀጣይ ያንዣበበ አደጋ ይመስላል ብለዋል። ምስራቅ አፍሪካ ኢጋድ የተባለ ክፍለ አህጉራዊ የልማት ድርጅት አለው።
ግን ጠንካራ ግቡን የመታ ነው ማለት አያስደፍርም። ትብብርን ያበረታታል፣ ሀገራቱን በልማት በሰላም ያስተሳስራል ቢባልም ኤርትራ ድርጅቱን ሚናውንና ህጋዊ ኃላፊነቱን መወጣት የተሳነው መሆኑን በመግለጽ ባለፈው ሳምንት ከአባልነት ራሷን አግልላለች። የዚሁ ድርጅት አባል ሀገራት በተደጋጋሚ በውክልና ጦርነቶች፣ በድንበር ግጭቶችና በዲፕሎማሲያዊ ውጥረቶች ውስጥ ሲሳተፉም ተስተውሏል። ዛሬም ይኸው ሀቅ ቀጥሏል። የፕሮፌሰር መስፍን ወልደማርያም መታሰቢያ ፋውንዴሽን ባዘጋጀው ውይይት ላይ የተሳተፉት የህግ ባለሙያው ዶክተር አደም ካሴ በአካባቢው የሰላም የልማትና የእድገት እድል የሚመጣበትን አማራጭ ጠቁመዋል። በአካባቢው ባሉ ሀገሮች ያለውን ግንኙነት ለመቀየር ከታሰበ በውስጥ ከአምባገነንነት ከላይ ወደታች በሚወስድ ሳይሆን በአንጻራዊነት ዲሞክራሲያዊ የሆነ ስርዓት መፍጠር ያስፈልጋል። ያ እስካልተፈጠረ ድረስ በአገሮች መካከል ያለው ግንኙነት ጥሩ ይሆናል ብሎ ማሰብ ልፋት ነው። የአፍሪካ ቀንድ ዘርፈ ብዙ ቀውስ የተፈጠሩ ምንጮቻቸው ውሳኔዎች፣ የተዘጉ ፍላጎቶችና የውጭ ግፊቶች ውጤት ነው። መልካም አስተዳደር፣ ተጠያቂነት፣ ክልላዊ ትብብርና ውህደት፣ የውክልና ግጭት ብሎም ፖለቲካ እስኪቀር ድረስ ግን አለመረጋጋትና ቀውስ የቀጠናው እውነታ ሆኖ የሚቀጥል ይመስላል። ይህንን ለማስወገድ አንዱ ሌላውን ለመጣል የሚያደርገውን ጤናማ ያልሆነ ፉክክር በማቆም በቅንነት መወያየት፣ ችግሮችን ከኃይል አማራጭ ይልቅ በሰላም በትብብርና በሰጥቶ መቀበል ለመፍታት በቁርጠኝነት መንቀሳቀስ ለሁሉም የሚበጅ ምርጫ ይሆናል በማለት ያስነበበን ዲደብሊው ነው። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ትንታኔያችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።